በትግራይ የህዝብ አውቶቡስ ማጓጓዣ እግድ ተጣለባቸው። የፋኖ ታጣቂዎች የጦር ቤዝ ላይ ያነጣጠረው የ3 ቀን ዘመቻ እየተካሄደ መሆኑን ተገለጸ። ዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ለ132,000 ሰዎች የዘርና የመዳበሪያ ድጋፍ ማድረጉን አስታወቀ። የአሜሪካ ኤምባሲ ያወጣው መግለጫ የኢትዮጵያ መንግስት ለማስደሰት የተደረገ መሆኑን ተነገረ። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በጎረቤት ሩዋንዳ በዓለም አቀፉ የወንጀል ፍርድ ቤት ክስ መመስረቷ ትናንት አርብ አስታወቀ። ኢራን በሆርሙዝ ሰርጥ በጭነት መርከብ ላይ ለሰነዘረችው ጥቃት አሜሪካ የአጸፋ ምላሽ ሰጠች። ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 27 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በትግራይ የህዝብ ማጓጓዣ አውቶቡሶች እግድ ተጣለባቸው። በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ ክልሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ከምሽቱ 12 ተኩል እስከ ንጋቱ 11 ተኩል ድረስ የሌሊት ጉዞ እንዳያደርጉ እገዳ ተጣለ። ከትግራይ ክልል ፖሊስ ኮሚሽን ይፋዊ የደብዳቤ ሰነድ መረዳት እንደተቻለው እገዳው የተጣለው በሌሊት በሚደረጉ ጉዞዎች ሳቢያ እየደረሰ ያለውን ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነት ስጋትን ለመቀነስ ነው። ከዚህም በተጨማሪ በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ መሆኑን ከህብረተሰቡ የደረሱ ጥቆማዎችን መነሻ በማድረግ ውሳኔው መተላለፉ ተገልጸዋል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መመሪያ ኃላፊ አብርሃ ወረደ ተፈርሞ የወጣው ይህ ይፋዊ መመሪያ ከሰኔ 25 ቀን 2026 ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ከ30 ደቂቃ እስከ ንጋቱ 11 ሰዓት ከ30 ደቂቃ ድረስ ጉዞ ማድረግን ሙሉ በሙሉ ይከለክላል። ይህ አዲስ የሌሊት ጉዞ እገዳ በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 20 ቀን 2026 የተላለፈውን የውሳኔ አቅጣጫ ተከትሎ የወጣ ሲሆን በክልሉ የሚገኙ 7ቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያ ተሰጥቷቸዋል። ውሳኔው በሌሊት ተነስተው ከትግራይ አዲስ አበባ የሚጓዙትን የህዝብ ማመላለሻ አውቶቡሶች ላይ ጫና ለማሳደር የተደረገ ይሁን አይሁን እስካሁን የተባለ ነገር የለም። የፋኖ ታጣቂዎች የጦር ቤዝ ላይ ያነጣጠረው የ3 ቀን ዘመቻ እየተካሄደ መሆኑን ተገለጸ። ከምርጫው ማግስት በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያ መቀስቀሱን ዛሬ ቅዳሜ ሰኔ 27 የተሰራጩ ዘገባዎች ያመለክታሉ። ውጊያዎቹን በተመለከተ የመከላከያ ሰራዊትና የክልሉ ኮሚኒኬሽን ቢሮ መረጃዎችን አጋርተዋል። የክልሉ ኮሚኒኬሽን ቢሮ ከሰሞኑ በሰሜን ወሎ ቀጠናዎች ስለተደረገው ውጊያ አጭር መረጃ አጋርተዋል። የ13ኛ እዝ ክፍለ ጦሮች ባለፉት 3 ቀናት በዞኑ ከአቡነ ዮሴፍ እስከ ኩልመስክ ኦፕሬሽን ማድረጋቸውን ገልጠዋል። የፋኖ ይዞታና መደበቂያ ቀጠና የማጽዳት ኦፕሬሽን የሚል ስያሜ በተሰጠው በዚህ ዘመቻ መከላከያ ድል እንደቀናው ቢሮው ተናግረዋል። ከአቡነ ዮሴፍ እስከ ኩልመስክ ያለው አካባቢ የፋኖ ዋና የጦር ሰፈር ወይንም ቤዝ መሆኑን የገለጸው መረጃው በሰሞነኛው የ3 ቀን ኦፕሬሽን የጦር ቤዙን ማጽዳት መቻሉን ገልጸዋል። ይህ የተጠናከረ የፍተሻ ስራ በሚካሄድበት ወቅት የምስራቅ አማራ ብሔራዊ መረጃና ደህንነት የጠላትን ጥይትና የጦር መሳሪያ የተደበቀበትን ስፍራ በትክክል በመጠቆም ከፍተኛ እገዛ አድርጓል ብሏል መረጃው። ዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ለ132,000 ሰዎች የዘርና የማዳበሪያ ድጋፍ ማድረጉን አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ክረምቱ ከመግባቱ በፊት የአርሶ አደሮችን የግብርና ስራዎች ለመደገፍ ለ132,000 የአርሶ አደሮችና የቤተሰብ አባላት የዘርና የማዳበሪያ አቅርቦት ማድረሱን አስታወቀ። ድርጅቱ በመካከለኛው ምስራቅ ባለው ሁኔታ ምክንያት የነዳጅ እጥረት በተባባሰበት ወቅት የተደረገው ይህ ድጋፍ በ2017 ከተደረገው ድጋፍ ጋር ሲነጻጸር ከእጥፍ በላይ ብልጫ አለው ብለዋል።
ዓለም አቀፉ የቀይ መስቀል ኮሚቴ በአማራና በኦሮሚያ ክልሎች እየተካሄዱ ባሉ ግጭቶች እንዲሁም በትግራይ ክልል ለ2 ዓመታት በተካሄደው ጦርነት ሳቢያ ጉዳት የደረሰባቸውን የገጠር ማህበረሰብን የመቋቋም አቅም ማገዝ እጅግ አስፈላጊ መሆኑን ገልጸዋል። ይህ ድጋፍ በሶስቱ ክልሎች ውስጥ ከፍተኛ ፍላጎት ባለባቸውና የትራንስፖርት ተደራሽነት እጅግ ፈታኝ በሆነባቸው አካባቢዎች የሚገኙና ሴቶች ለሚኖራቸው ወይም አንድ ወላጅ ብቻ ላላቸው ቤተሰቦች ቅድሚያ የሰጠ ነው ተብለዋል። ሰብአዊ ድጋፉ ከግንቦት ጀምሮ እስከ ሰኔ 15 ቀን 2018 ዓ.ም ድረስ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የተከናወነ መሆኑንም ተገልጿል። በኢትዮጵያ የዓለም አቀፉ የቀይ መስቀል ኮሚቴ ኦፕሬሽን ኃላፊ ሙላን ጆቫኒኒ እንዳሉት በዘንድሮ ዓመት ይህ ወሳኝ ድጋፍ ለገጠር ማህበረሰቡ መድረሱን ማረጋገጥ እጅግ ፈታኝ ነበር። የነዳጅ ቀውሱ በትራንስፖርት እንቅስቃሴ ላይ መስተጓጎል የፈጠረ ሲሆን ወደ አንድ አካባቢዎች ለመድረስም አስቸጋሪ ነበር ብለዋል። ምርጥ ዘሮቹ የተገዙት ዓለም አቀፉ የቀይ መስቀል ኮሚቴ የዘር ማባዛት መርሃ ግብር ድጋፍ ከሚደረግላቸው የአካባቢ የህብረት ስራ ማህበራት ሲሆን ማዳበሪያዎቹ ደግሞ በተያዘው 2026 መጀመሪያ ላይ የተገዙ በመሆናቸው ለስርጭቱ በሰዓቱ ዝግጁ እንዲሆኑ አስችለዋል ተብለዋል። በአማራ ክልል በምዕራብ ጎጃም ዞን በሰሜን ሜጫ ወረዳ የተከናወኑትን መሰል የዘርና የማዳበሪያ ስርጭቶች አርሶ አደሮችና ቤተሰቦቻቸው እየገጠሟቸው ያሉትን ተደራራቢ ፈተናዎች እንዲቋቋሙ ለመርዳት ያለሙ ናቸው ሲል ኮሚቴው አስታውቋል። በኦሮሚያ ክልል በምዕራብ ወለጋ ከፍተኛ ጉዳት ከደረሰበት አካባቢ የመጡ አንድ አርሶ አደር እጅግ አስቸጋሪ በሆነ ጊዜ ላይ ደረሳችሁልን ሲሉ አመስግነዋል። በዚህ ዞን ውስጥ ወደ 30,000 የሚጠጉ ሰዎች ከድጋፉ የተጠቀሙ ሲሆን በምስራቅ ወለጋ ሳሲጋ ወረዳ የሚኖሩ 18,000 ነዋሪዎች ደግሞ የስንዴና የጤፍ ዘር ከመዳበሪያ ጋር ተበርክቶላቸዋል ሲል ኮሚቴው ገልጸዋል። የአሜሪካ ኤምባሲ ያወጣው መግለጫ የኢትዮጵያ መንግስት ለማስደሰት የተደረገ መሆኑን ተነገረ። የአሜሪካ ኤምባሲ በኢትዮጵያ ስለ ህወሓት ያወጣው መግለጫ ሰላምን ለማጽናት ሳይሆን የኢትዮጵያ መንግስት ለማስደሰት ነው ሲሉ ተንታኙ ካሜሮን ሃድሰን ተናገሩ። የአሜሪካ መንግስት በህወሓት ላይ አድላዊ የቪዛ እገዳ ማድረጉን ያስታወሱት ሃድሰን የአሜሪካ አምባሳደር በኢትዮጵያ ያወጣው መግለጫ ለሰላም ካለው ፍላጎት ሳይሆን የኢትዮጵያን መንግስት ፍላጎት ለማሟላት ይመስላል ብለዋል። የአሜሪካ አምባሳደር በኢትዮጵያ ለሰላም የቆመ ቢሆን ኖሮ የአሜሪካ ኤምባሲ ህወሓትን ለመጥራት የአብይ አህመድ ቋንቋ ለመጠቀም አይገደድም ነበር ያሉት በስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS የአፍሪካ ፕሮግራም ከፍተኛ ባለደረባ ካሜሮን ሃድሰን ቀደም ሲል በአሜሪካ መንግስት ለተላለፈው አድላዊ ውሳኔ የሚያስታውስ መሆኑ ገልጸዋል። ህወሓት ከአሜሪካ በዶላር የሚገዛቸው እንደ ቦይንግ የመሳሰሉ ንብረቶች ቢኖር አሁን በኤምባሲው የሚነገሩ ቃላቶችና ፍርጃዎች ሊለወጡ እንደሚችሉ የጠቆሙት ሃድሰን አድላዊ ውሳኔ በኤምባሲው የመጣውን ሰላም ለማስቀጠል እንደማይረዳ በኤክስ የትስስር ገጻቸው አቋማቸውን ገልጸዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በጎረቤት ሩዋንዳ ላይ በዓለም አቀፉ የወንጀል ፍርድ ቤት ICJ ክስ መመስረቷን ትናንት አርብ አስታወቀ። ኮንጎ በምስራቃዊ ግዛቷ ላለፉት 3 አስርት ዓመታት ለደረሰው መጠነ ሰፊ የሰላማዊ ዜጎች እልቂትና ውድመት ሩዋንዳ በህግ መጠየቅ አለባት ስትል ከሳለች። የኮንጎ መንግስት ሩዋንዳ የዘር ማጥፋት፣ በዜጎች ላይ ጭፍጨፋ መፈጸምና ጾታዊ ጥቃቶችን የሚከለክሉ ዓለም አቀፍ ስምምነቶችን ጥሳለች ሲል ወንጅሏል። በማዕድን የበለጸገው የምስራቃዊ ኮንጎ በሩዋንዳ ይደገፋል የሚባለውን M23 የተሰኘው አማጺ ቡድን ጨምሮ ከ100 በላይ በሆኑ ታጣቂዎች ይታመሳል። ኮንጎና አሜሪካ ሩዋንዳ አማጽያኑ በመጠቀም የቀጠናውን ከፍተኛ የማዕድን ሀብት ለመዝረፍ ትንቀሳቀሳለች ሲሉ ይከሷታል። ሩዋንዳ ለአማጽያኑ ድጋፍ እንደምታደርግ የተመድ ባለሙያዎች መረጃ አግኝተናል ቢሉም የሩዋንዳ መንግስት ግን ክሱን በተደጋጋሚ ሲያስተባብል ቆይቷል። ሩዋንዳ በግዛቷ ላይ የምታደርገውን የጥፋት ድርጊት እንድታቆም ትዕዛዝ እንዲሰጥላትና ለተጎጂዎች ካሳ እንድትከፍል ኮንጎ ፍርድ ቤቱን ጠይቃለች። አዲሱ የኮንጎ ክስ የተሰማው አሜሪካና ኳታር በሁለቱ ሀገራት መካከል የጀመሩት የሰላም ንግግር እየተንገራገጨ ባለበት ወቅት ነው።
በመጨረሻም ኢራን በሆርሙዝ ሰርጥ በጭነት መርከብ ላይ ለሰነዘረችው ጥቃት አሜሪካ የአጸፋ ምላሽ ሰጠች። በሆርሙዝ ሰርጥ በአንድ የጭነት መርከብ ላይ ኢራን የድሮን ጥቃት መሰንዘሯን ተከትለው የአሜሪካ ጦር ኃይል አርብ ዕለት በኢራን ላይ የአየር ጥቃት ፈጽመዋል። በዚህም ሁለቱ ሀገራት ባለፈው ሳምንት የተደረሰውን የተኩስ አቁም ስምምነት በመጣስ እርስ በርስ እየተወቃቀሱ ይገኛሉ። የአሜሪካ ማዕከላዊ እዝ እንደገለጸው የአሜሪካ ተዋጊ አውሮፕላኖች የሚሳኤልና የድሮን መከማቻ ቦታዎች እንዲሁም በባህር ዳርቻ ላይ የሚገኙ የራዳር ጣቢያዎችን የመቱ ሲሆን በኋላም ፍንዳታ የሚያሳይ ጥቁርና ነጭ የቪዲዮ ምስል ይፋ አድርገዋል። አንድ የአሜሪካ ባለስልጣን ወታደራዊ ኦፕሬሽኑ መጠናቀቁን ገልጸዋል። ኢራን በበኩሏ በደቡባዊ ኢራን በሚገኘው የስሪክ ወደብ መሸጋገሪያ አካባቢ ላይ ጥቃት መፈጸሙን የገለጸች ሲሆን የኢራን የባህር ኃይልም በቀጠናው በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት በመሰንዘር ምላሽ መስጠቱን አስታውቃለች። ይሁን እንጂ ቴሄራን የተመቱትን የአሜሪካ ኢላማዎች በተመለከተ ዝርዝር መረጃ ከመስጠት ተቆጥባለች። በሌላ በኩል ለ4 ወራት ያህል የዘለቀውን ግጭት ለማቆም ተስፋ የሚሰጡ ምልክቶች የታዩ ሲሆን እስራኤልና ሊባኖስ በእስራኤልና በኢራን በሚደገፈው ሂዝቦላህ መካከል ያለውን ውጊያ ለማቆም የሚያስችል ስምምነት ተፈራርመዋል። ሁለቱም ወገኖች ስምምነቱን እንደ መጀመሪያ እርምጃ የገለጹት ሲሆን ስምምነቱን ሂዝቦላህ ትጥቁን እንዲፈታና እስራኤል ወታደሮቿን ከሊባኖስ እንድታስወጣ የሚጠይቅ ቢሆንም ይህ ስምምነት እንዴት ተግባራዊ እንደሚደረግ እስካሁን ግልጽ አልሆነም። ሂዝቦላህ በበኩሉ ለስምምነቱ ተባባሪ እንደማይሆን አስታውቋል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።